ሰላም ለእናንተ ይሁን የማግደሊን ፕሮግራም ተከታታዮች እንዴት ከርማችኋል? እግዚአብሔር የተመሰገነ ይሁን። ያለምሸት ነኝ። ዛሬም እንደምከረማችሁ የእግዚአብሔር ጸጋና ሰላም ዛሬም ሁልጊዜም ከእናንተ ጋር ይሁን። ዛሬ በጌታ ጸጋ ባለፉት 4 ሳምንታት ለአንድ ወር ያክል 2 ሳምንታት በተከታታይ ስለ ቤተሰብ አስተምሬ ነበር። እግዚአብሔር ይባረክ። ከብዙዎቻችሁ ምላሽን ሰምቻለሁ፣ ጥያቄዎች ሰምቻለሁ፣ ወደኔ መጥተዋል፣ ምክሮች ተጠይቄያለሁ። እግዚአብሔር ስለ ስራው የተባረከ ይሁን። ማለት ይህንን ሐሳብ ስናገር በጣም በድፍረት ልናገር የምችለው ነገር በዚህ ዘመን በጣም ከተጎዱት ተቋሞች ከተጎዳው ተቋም እንበለው አንዱ በጣም ጉዳት የደረሰበት ጋብቻ ስለሆነ ጋብቻ ደግሞ የሰው ስላልሆነ የእግዚአብሔር ሐሳብ ያለበትና የእግዚአብሔር የሥራ መጀመሪያው ጋብቻ ስለሆነ ከቤተ ክርስቲያን በፊት እግዚአብሔር ጋብቻን ስለሆነ የመሰረተው ባለቤት ሙሉ ስለሆነ በቀጥታ የጠላት ጥቃቶች በዚህ ዘመን የደረሱበት ተቋም ሆኖ እናየዋለን ሁላችንም። ግን እግዚአብሔር ደግሞ እንደገና የሚመልስ አምላክ ነው፣ እንደገና ደግሞ የሚያድስ አምላክ ነው፣ እንደገና ደግሞ እግዚአብሔር የሚያስተካክል አምላክ ነው። እንግዲህ በዚህም ዘመን ብዙ ሰዎች በሚዲያ ላይ ብዙ ቦታ ላይ በዚህ አቅጣጫ ላይ የሚያስተምሩ ሰዎች አሉ። እኔም ደግሞ እግዚአብሔር እድል ሰጥቶኝ በዚህ ዘመን በእኔም በዚህ አቅጣጫ ላይ እግዚአብሔር እንድሰራ እንዳስተምር እንድመክር እግዚአብሔር እድል ሰጥቶኛል። ክብር ለጌታ ይሁን። ዛሬም እንግዲህ በጌታ ጸጋ ከባለፈው ለመቀጠል ነው። እንግዲህ ባለፈው እንደተነጋገርነው ጋብቻ የሚለው ሐሳብ ሰፊ ነው። ግን ጋብቻ የሚታወቀው ማን ነው? ቤተሰብ የሚለው ሐሳብ ሰፊ ነው። ቤተሰብ የሚታወቀው ደግሞ በጋብቻ ውስጥ ነው። ክብር ለጌታ ይሁን። ቤተሰብ የሚመሰረተው የሚለው ሐሳብ የሚመጣው በጋብቻ ውስጥ ስለሆነ ዛሬ ጋብቻ ላይ ከእናንተ ጋር ለመነጋገር በእግዚአብሔር ጸጋ በፊታችኋለሁ። እግዚአብሔር ዛሬ የብዙ ሰዎችን ልብ የብዙ ሰዎችን ቤት ይደርሳል ብዬ አስባለሁ። ብዙ ሰዎች ይጽናናሉ፣ ብዙ ሰዎች ማስተካከል ያለባቸውን ነገር ያስተካክላሉ ብዬ አስባለሁ። እግዚአብሔር በዚህ መልእክት ለብዙ ቤቶች ይደርሳል ብዬ አምናለሁ። ክብር ለጌታ ይሁን። እንግዲህ በመጀመሪያ ጋብቻ ስንል ጋብቻ ማለት ጋብቻ ራሱ የመለኮት ተቋም ነው። ዝም ብሎ የሁለት ሰዎች አንድ ጎጆ ውስጥ መኖራቸውን ብቻ የሚገልጽ ሐሳብ ሳይሆን ተቋም ነው። ኢንስቲትዩሽን ነው። በቃ ተቋም ነው። ተቋም ያለውን ቅርጽ ያለው ነው ማለት ነው። ክብር ለጌታ ይሁን። ባለቤት አለው። በተቋም ውስጥ ሊኖሩ የሚገባቸውን ነገሮች በልምዳችን ሴኩላር ላይ ተቋም ብለን የምንላቸው ያላቸውን ይሄ ማንነት የያዘ የእግዚአብሔር ሐሳብ ያለበት መለኮታዊ ሐሳብ ነው ማለት ነው። ክብር ለጌታ ይሁን። ያ ብቻም ሳይሆን ጋብቻ የቃል ኪዳን ግንኙነትም ነው። ግንኙነቱ የሚመሰረተው በሁለት ጥንዶች ነው፣ በአንድ ወንድና በሴት መካከል የሚመሰረት በጥምረት የሚመሰረት ሲሆን በጥምረት ውስጥ ደግሞ ቃል ኪዳን አለበት ወገኖች ሆይ። ዝም ብሎ በሰው በቃ አይደለም እንዲሁ በስምምነት በምናምን የምንለው ነገር አይደለም። ወይም ደግሞ ቴምፖራሪ የሆነ ይሄ ጊዜያዊ የሆነ አብሮነትን ለመፍጠር የሚደረግ ነገር አይደለም። በቃል ኪዳን የታሰረ ግንኙነት ነው ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ ነገር ደግሞ ይሄ ቃል በቃል ኪዳን የታሰረም ሆኖ ግን ደግሞ ህጋዊ ጥምረትም ነው። አያችሁ፣ የህግ ከለላም አለው። በህግ ጥምረት ውስጥ ያለ ነው ማለት ነው። አያችሁ፣ በዚህ በእኛ ሀገር በምንተዳደርበት ህግ ውስጥ ጋብቻ ትልቅ ቦታ ያለውና ጥበቃ የሚደረግለት ተቋም ነው። ክብር ለእግዚአብሔር ለአምላካችን ይሁን። ይህን በዘፍጥረት ምዕራፍ 2 ከ18 እስከ 25 ያለው የእግዚአብሔር ሐሳብ ውስጥ በደንብ እናገኘዋለን። ጋብቻ የመጀመሪያ ተቋም ስለሆነ የመጀመሪያ ተቋም ነው። እግዚአብሔር በዘፍጥረት ምዕራፍ 1 ገና በፍጥረት መጀመሪያ ላይ እግዚአብሔር ሰውን ከፈጠረ በኋላ ሁሉን ከፈጠረ በኋላ ከዛ ሰውን ፈጠረና እጅግ መልካም ነው ካለ በኋላ በዘፍጥረት ምዕራፍ 2 ላይ ይህ ሰው ብቻውን የሚኖር ባለመሆኑ ጋብቻ የሚለውን ተቋም እግዚአብሔር ስታብሊሽ ያደረገው እዛ ቦታ ነው። 2:15 ላይ ማለት ነው። 2:18 ላይ እና እዛ ላይ ሙሉ ሐሳቡን ማግኘት እንችላለን። ጋብቻ የእግዚአብሔር ሐሳብ እንደሆነ ጋብቻን ያሰበውም እግዚአብሔር ነው፣ የመሰረተውም እግዚአብሔር ነው። ክብር ለጌታ ይሁን። ስለዚህ ጋብቻ የማንም አይደለም ማለት ነው፣ የእግዚአብሔር ነው። የመንግስት አይደለም። ጋብቻ የማህበራዊ ምንድነው የምንለው ይሄ የቤተሰብና የማህበራዊ ምንድነው ሚኒስቴር ስር ያለ አንድ በማህበራዊ ተቋሙ አገልግሎት ውስጥ ያለ አንድ ይሁን እንጂ በባለቤትነት እግዚአብሔር ባለቤቱ እግዚአብሔር ነው፣ ማንም አይደለም በጋብቻ ባለቤት። ይሄንን በዘፍጥረት ምዕራፍ 2:18 ላይ ነው የምናገኘው። እንግዲህ የጋብቻው መስራች እግዚአብሔር ነው። በባህል እንግዲህ ያን ስል የጋብቻው መስራች እግዚአብሔር ነው ስል በአብዛኛው ሁለት ሰዎች ጥንዶች ተዋደው የተወሰነ ጊዜ አብረው ከቆዩ በኋላ ለመጋባት ስለወሰኑ
ፍቅራቸውን በዘለቄታ ለመቀጠል ስለፈለጉ አብረው ለመኖር ሲወስኑ የሚመሰርቱት ነገር አይደለም። አያችሁ ያ ወይም ደግሞ በባህል የተወረሰ ነገር ስለሆነ አይደለም ተደጋግሞ የሚደረገው። ክብር ለጌታ ይሁን። ወይም በህይወት አስገዳጅነት የሚፈጠር ተቋም አይደለም። በህይወት አስገዳጅነት በቃ ምን ማድረግ እንችላለን እናርገው የምንለው ነገር አይደለም ማለት ነው። የመለኮት ፈቃድ ያለበት ክብር ለጌታ ይሁን የመለኮት ሐሳብ ውጤት ነው። እግዚአብሔር ይባረክ። ይሄን በደንብ እንድትሰሙኝ እፈልጋለሁ እግዚአብሔር ሰዎች። በአብዛኛው እንደውም በዓለም ባሉም ሰዎች መካከልም ብቻ አይደለም በክርስቲያኖች መካከልም የተሳሳቱ አስተሳሰቦች አመለካከቶች አሉ። በባህልም ስለሚደረግ ሰው ካደገ በኋላ ሙሉ ሰው ከሆነ በኋላ ግዴታ ማድረግ ስላለበት የሚያደርገው አይደለም ማለት ነው። አያችሁ ባህላዊም ተጽዕኖ ያለበት አይደለም በመስረታው ላይ ወይም ደግሞ የህይወት አስገዳጅነት በቃ አንዳንድ ሰዎች እንዲላሉ በቃ እኔ እንኳን ላገባ እኮ አልፈለኩም ነበር ግን የሆነ ነገር አስገደደኝ የሆነ ሀገር ሄጄ የሆነ ቦታ ሄጄ እንዲህ ስለሆነ ምንም ማድረግ ስለማልችል በቃ እንደዛ ያረኩት የሚባል አይደለም። ይሄ የመለኮት ፈቃድ የተገለጠበት የመለኮት ሐሳብ ውጤት ነው ጋብቻ። ክብር ለእግዚአብሔር። በጣም ሪስፔክትድ ነው የተከበረ ስለሆነ ማለት ነው። ሌላው ጋብቻ ታላቅ ተቋም ብቻ ሳይሆን ታላቅ ምስጢር ነው። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር የተባረከ ይሁን። ይሄን በኤፌሶ ምዕራፍ 5 ላይ ይሄን ቃል እናገኘዋለን። የሚገርማችሁ ይሄ ሐሳብ በጣም ጥልቅ ነው። በአብዛኛው ጋብቻን ስንናገር በልማድም የአብርሃምና የሳራ ጋብቻ ይሁን እንላለን ይባላል። ያድርግላችሁ እየተባለ ይባላል። የሚገርማችሁ ነገር በእርግጥ አብርሃም አባታችን እናታችን ሳራ በህይወት ዘመናቸው በነበሩበት ዘመን ጥሩ ተምሳሌቶች ናቸው። ጥሩ መንፈሳዊ አባትና እናት ናቸው። ከነሱ ብዙ ትምህርቶችን አግኝተናል። ነገር ግን ጋብቻ ከሱ በላይ የሆነ ምስጢር ነው። ክብር ለጌታ ይሁን። ከና አብርሃምና ከሳራ እኔ አሁን እንደዚህ እላለሁ አንዳንዴ የአብርሃምና የሳራ ጋብቻ ያርግላችሁ ሲል ሙሉነት የለውም። አያችሁ ምክንያቱም ተምሳሌቱ ምስጢራዊ ስለሆነ ኤፌሶ ምዕራፍ 5 ላይ የሚለው ተምሳሌትነቱ የክርስቶስና የቤተ ክርስቲያን ነው። አይገርማችሁ ሙሉነት የለውም። የና አብርሃም በጣም ጉድለት ነበረበት። አብርሃም አባታችን እኮ የእምነት አባት ነው። እግዚአብሔር የተባረከ ይሁን። ነገር ግን በትዳር ውስጥ ግን ችግሮች ነበሩ። አያችሁ ችግር ነበር። ወደ አጋር መግባት ነበር። እስማኤል መጥቷል እኮ እና ምንም እንኳን ጥሩ አስተምሮቶች ከነሱ የምንወስድም ቢሆን ፍጹም ትዳር አልነበረም። ክብር ለጌታ ይሁን። በድፍረት እናገራለሁኝ። ግን የአብርሃምና የሳራ ይሁንላችሁ የሚለው ሐሳብ ብዙም እኔ ኮንፈርት አይሰጠኝም። ብዙም ሙላት አለው ብዬ አላስብም። ምክንያቱም በኤፌሶ ምዕራፍ 5 ላይ ጋብቻ ምስጢር ነው ይልና ቀጥታ እያንዳንዱ ጋብቻ ከክርስቶስና ከቤተ ክርስቲያን ጋራ አብሮ መታየት ያለበት ጋብቻ ነው። ክብር ለጌታ ይሁን። ፍጹም የሚሆነ የዛ ጋብቻ ስለሆነ የእግዚአብሔር ሰዎች። ስለዚህ ጋብቻዎቻችንን ስንመለከት ምን ይመስላል የሚለውን ማየት ከፈለግን ጥሩ ሞዴል ናቸው የምንላቸውን ሰዎች ለመስራት ያለብን ወይም ደግሞ ይሁንላችሁ እንደተባልናቸው ሰዎች እንዲሆን አይደለም። የአብርሃምና የሳራ ጋብቻ ይሁንላችሁ ሲባል ክፍተት አለ ወገኖቼ ሆይ። ነገር ግን የክርስቶስና የቤተ ክርስቲያን ኢየሱስ ክርስቶስ ሙሽራ ነው፣ ቤተ ክርስቲያን ሙሽራይቷ ናት። ገርማችኋል። እዛ ክፍል ላይ በጣም ድንቅ የእግዚአብሔር ሐሳብ አለ። ባነበው ደስ ይለኛል ይሄንን ሐሳብ። እግዚአብሔር የተባረከ ይሁን እና ጋብቻ ምን ያህል ክሪቲካል እንደሆነ ምን ያህል ከባድ እንደሆነ እግዚአብሔር በዚህ ጋብቻ ውስጥ ያሰበው ሐሳብ የክርስቶስና የቤተ ክርስቲያንን ተምሳሌትነት ነው። አስተምሮቱ እሱ ነው። እንደዚህ ይላል። ላንብብላችሁ 22 ላይ ልውረድና ዝቅ ብዬ ላንብብላችሁ ዳይሬክትሊ እዛ ጋር ስላለ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ብሎ ይጀምራል ይልና 23 ክርስቶስ ደግሞ ይላል የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ክብር ለእግዚአብሔር ይሁን። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ ይላል። ተመልከቱ። እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ ይልና ከ25 እስከ 26 ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጥቷልና ይላል። ክብር ለጌታ ይሁን። ወገኖቼ በባልና በሚስት ተቋሙን በዚህ እይታ ውስጥ እንዲታይ እግዚአብሔር ይፈልጋል። ሚስጥር ነው የተባለው ለዚህ ነው። የእግዚአብሔር ሰዎች ሪሌሽንሺፑም ግንኙነቱ ራሱ ክርስቶስና ቤተ ክርስቲያን እንዳላቸው አይነት ግንኙነት ነው እንዲሆን የሚፈልገው። ጀጅመንት አያረግም። ጀጅ አርጓት አያውቅም። ቤተ ክርስቲያንን ያጥባታል፣ ይቀድሳታል፣ ያጸዳታል። ስለዚህ በብዙ ሚስት ደግሞ ትገዛለታለች ይላል። ቤተ ክርስቲያን ደግሞ ክርስቶስ ደግሞ የቤተ ክርስቲያን ራስ ነው። ስለዚህ ወገኖቼ ሆይ ይሄ ጋብቻ የምንለው ነገር ዝም ብለን የከሌና የከሌን የሚመስል ነው የምንለው ሳይሆን የክርስቶስና የቤተ ክርስቲያንን
አይነት ሪሌሽንሺፕ ያለው ነው ማለት ነው። እግዚአብሔር የተባረከ ይሁን። ዛሬ በጌታ በኢየሱስ ስም ወደ ትዳሮቻችን መመልከት ይገባናል ወገኖቼ ሆይ። ስለ ፍቅር እንደው ምናልባት ሌላ ጊዜ እናገራለሁ እሱን። ወዲ ተዋደናል የሚባሉ ባልና ሚስቶች እንኳን ራሳቸውን በዛ ክርስቶስ ቤተክርስቲያንን በወደደበት ፍቅር ማየት ይገባቸዋል። አጋፔ ፍቅር ነው በዛ ያለው፣ እግዚአብሔራዊ የሆነ ፍቅር ነው በቤተክርስቲያንና በክርስቶስ መካከል ያለው። አያችሁ ያ ፍቅር ምን አይነት ነው ብትሉኝ 3 አይነት መገለጫ አለው። ሳክሪፊሻል ነው፣ በቃ የመስዋዕትነት ፍቅር ነው። ኢየሱስ ክርስቶስ ለቤተክርስቲያን አስቀድሞ ደሙን አፍስሶላታል። ስለዚህ ምንም ብትቆሽሽ ምንም ብታርፍ ኦሬዲ ደም ፈሶላታል። በደም እያጠበ ያስቀጥላታል፣ እየቀደሰ ጀጃ ያረጋትም፣ አይቆርጣትም፣ ለፍርድ አያቀርባትም ወገኖቼ ሆይ ኦሬዲ ደም ፈሶላታል። ስለዚህ ሳክሪፋይስ አለው። ይሄ ምንድነው? ይሄ ሳክሪፋይስ ማለት መስዋዕትነት አለው ወገኖቼ ሆይ። በትዳር ውስጥ ምን ያህል ነው መስዋዕት የምናደርገው? አንዳችን ለአንዳችን ምን ያህል የመስዋዕትነት ፍቅርን ፕራክቲስ እናደርጋለን? በእርግጥ የክርስቶስና የቤተክርስቲያን ፍቅር ማነው ጋብቻ እሱን ከመሰለኛ ቤት ውስጥ የሳክሪፊሻል ላቭ ያስፈልጋል። የመስዋዕትነት ፍቅር አለው ቤታችን። ሌላው የሚያሻሽል ፍቅር ነው ወገኖቼ ሆይ። ጀጃ ያደርጋትም ቤተክርስቲያንን ያጥባታል ይላል፣ ይቀድሳታል ይላል፣ ታድፋለች፣ ያስቀጥላታል ወገኖቼ ሆይ። በቤታችን ውስጥ ይሄ የሚያሻሽል አጋፔ ፍቅር በቤታችን ሊኖር እግዚአብሔር ይፈልጋል። ምንድነው በቤታችን መቼም ሙላት የለንም፣ መቼም መልካም ረዳት እንድንሆን በዛ ቤት ውስጥ መተናል፣ የተረዳዳ እንድንኖር ነው። ነገር ግን በአብዛኛው ማሻሻል ነገር የለም በቤታችን ውስጥ። ራስ ወዳድነት ይታያል በጋብቻ ውስጥ ወገኖቼ ሆይ። እኔነት ይታያል በጋብቻ ውስጥ። ታማኝ አለመሆን ይታያል በጋብቻ ውስጥ የእግዚአብሔር ሰዎች። ስለዚህ አንዳችንን ማሻሻል ይጠበቅብናል። እያሻሻልክ ሚስትህን እየሄድክ ያለህ ወንድም ካለ አንተ በእርግጥ አጋፔ የሆነ የክርስቶስ ፍቅር ባንተ ቤት አለ ማለት ነው። ባልሽን የትዳር አጋርሽን በብዙ ድካሙ እያሻሻልሽ፣ እየፈረድሽበት አይደለም፣ እየፈረድክባት አይደለም፣ እያሻሻልክ ሁልጊዜ ፍጹም እስክትሆን ድረስ እስከ መጨረሻው ድረስ ያንን ኃላፊነት ወስደሽ የምትሄድ ባል ካለ በትክክል ያ የክርስቶስ ፍቅር በቤት አለ ማለት ነው። ያ ኤፌሶን 5 ላይ ታላቅ ሚስጥር ነው የተባለው የክርስቶስና የቤተክርስቲያን መካከል ያለ ፍቅር በጋብቻ ውስጥ እግዚአብሔር እንዲኖር የሚፈልገው ፍቅር በእናንተ ቤት አለ ማለት ነው ወገኖቼ። ምን ያህል ነው ሚስትህን የምትወደው ተብለህ ብትጠይቅ ምን ይሆን የምትለው? ባልሽን በእርግጥ ትወጂዋለሽ? አዎ ብለን ምን ይሆን ኮዛችን ምን አይነት ይሆን? በእውነት ነው የምላችሁ። ዛሬ ግን እግዚአብሔር የሚፈልግብን የፍቅር አይነት አለ። ይሄ ሳክሪፊሻል የሆነ የመስዋዕትነት ፍቅር ይጠበቅብናል። ሌላው የሚያሻሽል ፍቅር ይጠበቅብናል። ሶስተኛው ደግሞ የትዳር አጋርን እንደ ራስ የማየት ፍቅር ነው ወገኖቼ ሆይ። በአብዛኛው ጋብቻ ውስጥ ራስ ወዳዶች ነን። ለዚህ እኮ ነው ራስ ወዳድ ስለሆነን እኮ ነው ወደ ፍርድ ቤት እንኳን በአብዛኛው ክርስቲያኑ እንኳን እየነጎደ ያለው። ራስ ወዳድ ነው። በቃ የኔ ለኔ ከኔ በቃ ነገር የተነካ እንዲተደረኩ መቻል አንችልም። ትዕግስት የለውም ሰው ወገኖቼ ሆይ። ምህረት አያደርግም ሰው ወገኖቼ ሆይ። ማሻሻል ማለት እኮ ትልቅ የልብ ስፋት ይጠይቃል፣ የትከሻ ስፋት ይጠይቃል። ሰውን ለማሻሻልና ሙሉ ለማድረግ ወይም ወደሚፈለገው ስታንዳርድ ለማምጣት ወይ ቴክስ ታይም። የመጣነው ከተለያየ ባክግራውንድ ነው፣ ከተለያየ ቤተሰብ ሁኔታ፣ ከተለያየ ባህል፣ ከተለያየ ልማድ ነው የመጣነው። በዛ በጋብቻ ውስጥ እኮ ረጅም ጊዜ መውሰድ አለብን ወገኖቼ ሆይ። ጋብቻ የሥራ ቦታ ነው። ባለፈውም ተናግሬያለሁ። የምንሰራው ምን ቆፍረው መሬት የለንም። በጋብቻ ውስጥ ግን እርስ በርስ እንሰራራለን። መክብብ ላይ ሁለት ብረት እኮ እየተሳሳለ ነው የሚኖረው የእግዚአብሔር ሰዎች ሆይ። ምሳሌ 27:17 ላይ ብረት ብረትን ይስለዋል ይላል። ስለዚህ ባልና ሚስት እየተሳሳለ ነው የሚኖረው። ስፒሪቹዋሊ እያደገ እየተቀራረጸ ነው የሚሄደው። የእግዚአብሔር ጸጋ በመካከል አለ። ስለዚህ ፍጹም ሴት አላገባህም፣ ፍጹም ወንድ አላገባሽም። የሚሰራ ወደ ሙላት እያደገ የሚሄድ ወንድ ባል ነው ያገባሽው። ብዙ ጊዜ ሊሳሳት የሚችል ወንድ ባል ነው ያገባሽው። የምትሳሳት ሚስት ነው ያገባኸው። አንድ ጊዜ ብዬሻለሁ ብለሃት በዛ የምታቆም አይደለችም። ደጋግማ ልትሳሳት የምትችል ሚስት አግብተሃል። ስለዚህ ብዙ ይቅርታ፣ ብዙ ምህረት፣ ብዙ ሳክሪፋይስ ይጠይቃል ጋብቻ። ብዙ የማሻሻል ስራ ይጠይቃል ጋብቻ ወገኖች ሆይ። በአብዛኛው ሰዎች ገና ሲጋቡ እንደነበሩት ለዘመናት በዛው መንገድ ይቀጥላሉ። ለምን በዚህ መንገድ መስራት አይፈልጉም? በጣም በቃ ጀጅመንታል ነው ሰው፣ ፈራጅ ነው። ትዕግስት የለንም ወገኖች ሆይ። መሰራራት ግድ ነው የምላችሁ። መደማመጥ ግድ ነው። የተለያየ የኑሮ ሁኔታ ውስጥ ያደግን ሰዎች በአንድ ቤት ውስጥ አሁን የተቀመጥ ነው። እግዚአብሔር ሊያጨራርሰን ጋብቻን አልመሰረተልንም፣ ግን እየተሳሳልን ወደ ፍጹምነት እንድናድግ ክብር ለጌታ ይሁን። ወደ ሙላት ልናድግ ነው። መልካም ረዳትነትን ፕራክቲስ እያደረግን ሻርፕ ወደ መሆን መምጣት እንችላለን። ያ ብቻ አይደለም ወገኖች፣ we are raising children፣ ልጆችን እያሳደግን ነው።
ልጆች የሚያድጉት በኔና በትዳሬ መካከል ባለ በዛ መሰረት ላይ ነው የሚያድጉት። አሳልፈው ልጆችን የሰጠው እግዚአብሔር በትዳር ውስጥ ላሉ ካፕሎች ነው። ወገኖቼ ሆይ ይሄን ፍቅር ፕራክቲስ ለማድረግ ብዙ ዋጋ ያስከፍላል። ግን ይሄ ነገር እንዲመጣ ግድ ነው። ኤፌሶን ምዕራፍ 5 እሱ ነው ታላቅ ሚስጥር ነው የተባለ። ከማንም ጋር አታመሳስል ትዳርህን። አየኔ ይሻላል ብለህ አትሄድ። ሞር ወደዛኛው ለመሄድ ሞክር። ክብር ለጌታ ይሁን። የኛ ይሻላል የምንላቸው አንዳንድ ነገሮች ይኖራሉ አንዳንድ ቤት ውስጥ። ግን ወገኖች ሆይ ማደግ አለበት እሱ፣ መጨመር አለበት እሱ። ባለፈው እንደተናገርኩት ቤተክርስቲያን ቤተሰብ እውነቴን ነው የምላችሁ አገር ነው። ክብር ለጌታ ይሁን። ጋብቻ አገር ነው። ከጋብቻ ብዙ ነገር ይጠበቃል። ከትዳር ውስጥ አገር ብዙ ትጠብቃለች። ሰላም ከጋብቻ ውስጥ ይጠበቃል ወገኖች ሆይ። ረፍት ከጋብቻ ውስጥ ይጠበቃል። ለብዙዎች ሊደርስ የሚችል የሰላም ምንጭ ከቤታችን መመንጨት አለበት። እግዚአብሔር የተባረከ ይሁን። ወገኖች ሆይ ጋብቻን እንዳታቀሉ አደራ አላችኋለሁ። እውነቴን ነው የምላችሁ ወዮታ በኋላ እንዳይመጣ። ያልጠበቅናቸው ነገሮች ይመጣሉ ወገኖች። እንዲመስሎኛል እንዲኳል መሰለኝም ይላል ሰው። አያችሁ የጋብቻ ትምህርቶች ወሳኝ ናቸው ከመጋባታችን በፊት። ቤተክርስቲያን በዚህ ላይ በጣም መስራት አለባት ብዬ አምናለሁ። ከማህበራዊ ከሶሻል ወርክ ወይ ከሶሻል ሳይንስ ወይም ደግሞ ከማህበራዊ አገልግሎት ባለሙያዎች በላይ ቤተክርስቲያን የእግዚአብሔር ተቋም ስለሆነች ይሄን ተቋም በደንብ እዚህ ተቋም ላይ መስራት ኃላፊነት አለባት። ክብር ለእግዚአብሔር ለአምላካችን ይሁን። የማንም ትዳር እንዲበላሽ የእግዚአብሔር ፈቃድ አይደለም። የእግዚአብሔር ሰዎች ሆይ ዛሬ በጌታ ፍቅር ለምናችኋለሁ። ተመልከቱ ትዳራችሁን እንድታዩ። ቅድም በተናገርኩት ትርጉም ብቻ እንኳን ትዳራችንን አክብረን ለትዳር የሚገባውን ነገር የባል ኃላፊነት የሚስት ኃላፊነት በትክክል በቤት ውስጥ መተግበር ይኖርበታል። ምንድነው ዓላማው? የጋብቻን ዓላማ ልናገር። ክብር ለጌታ ይሁን። ለምን ተመሰረተ ጋብቻ? ዓላማው ምንድነው? መጽሐፍ ቅዱሳዊ ዓላማው ምንድነው ብንል እዛው ቅድም ያልኳችሁ ዘፍጥረት ምዕራፍ 2:18 ላይ በጣም ቁጭ ብሏል። ለምንና ሐሳቡም የእግዚአብሔር እንደሆነ ዓላማውም እዛ ተቀምጧል። የመጀመሪያው ሐሳብ ሰውን ለመርዳት የተፈጠረ ተቋም ነው። ክብር ለጌታ ይሁን። እግዚአብሔር ሰውን ለመርዳት የፈጠረውን ሰው ለመርዳት የተፈጠረ ተቋም ነው። እዛው ዘፍጥረት ምዕራፍ 2 ከቁጥር 18 እስከ 21 ላይ ያ ሐሳብ ታገኙታላችሁ። ለምን እንደሆነ ታውቃላችሁ? ሰው በተፈጥሮ ብሩህ አስተሳሰብና ጠንካራ ስብዕና ያለው ፍጥረት ነው በራሱ። ምክንያቱም የእግዚአብሔር መልክ አለው። በመልክና በምሳሌው የተፈጠረ ነው። ሰው የተባረከ ስብዕና ያለው ነው። ገርማቸዋል። ሰው ቆሻሻ ነገር አይደለም። ሰው ተራ አይደለም። ሰው የእግዚአብሔር መልክ ያለበት የእግዚአብሔር መልክን የተሸከመ ፍጡር ነው። ብሩህ የሆነ አይምሮ አለው ወገኖች ሆይ። ከዚህ አፈጣጠሩ የተነሳ እንደገና ጠንካራ ስብዕና ያለው ፍጥረት ነው። ነገር ግን ይገርማችኋል ያለ ረዳት ግን ብዙ መጓዝ የማይችል ፍጥረት ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንዲህ አይነት የከበረ ስብዕና ኖሮት የተባረከ ብሩህ አስተሳሰብ እንኳን ኖሮት ሰው በፍጥረቱ ብቻውን ያለ ረዳት ረጅም መጓዝ አይችልም። አያችሁ እግዚአብሔር እሱን አየና መልካም ረዳት እንፍጠር። ምክንያቱም የፈጠረው መጀመሪያ ነው። አየና እግዚአብሔር ይሄድ ስብዕናውን አየ። ይሄን ብሩህ አይምሮ ያለውን በመልኩ የፈጠረውን ሰው አየና ያለ መልካም ረዳት ሰው ረጅም መጓዝ እንደማይችል እግዚአብሔር አወቀ። ስለዚህ ረዳት የሚለውን ሰው ከጎኑ አዘጋጀ ማለት ነው። እግዚአብሔር የተባረከ ይሁን። የመጀመሪያው ዓላማው ይሄ ነው። ሁሉን ነገርን ያረጋለሁ አትበል ባል ሆይ በቤት ያለህ አንድ ብዙ አቅም ያለህ ባል ሁሉን ነገር መስራት እችላለሁ አትበይ። ብዙ ፋይናንሻል አቅም ያለሽ ሴት ብትሆኝ እንኳን ያለ ባልሽ አንቺ ሙላት የለሽም። ክብር ለጌታ ይሁን። ያለ ትዳር አጋር እግዚአብሔር የሚፈልገው ያ ሙሉነት በጋብቻ ውስጥ አይመጣም። ሰው በክርስቶስ እኮ ሙሉ ሆነናል። ሙሉ ነን በክርስቶስ። ግን በዚህ ምድር ስለምንኖር በጋብቻ ውስጥ እግዚአብሔር ሙሉነትን በባልና በሚስቱ አድርጓል። መልካም ረዳትነት አስፈላጊ እንደሆነ ከእግዚአብሔር ቃል ለዚህ እንረዳለን። ስለዚህ መጀመሪያው ሰውን ለመርዳት የተፈጠረ ተቋም ነው። ክብር ለጌታ ይሁን። ረዳት የሚለውን ሐሳብ ብንመለከተው ረዳት ማለት የሚመች የሚስማማ ጉድለትን ለመሙላት እግዚአብሔር ያሰበው ሐሳብ እንደሆነ እዚህ ላይ እናያለን። ያ ደግሞ ሙላት ኮምፕሊትነስን ለማምጣት ሙሉነትን ለማምጣት እግዚአብሔር ሁለንተናዊ ሙሉነትን የተወሰነ ነገር ላይ አይደለም፣ በመንፈሳዊ በስነ ልቦና በስሜታዊ በማህበራዊና በኢኮኖሚያዊ ሙላትን ለማምጣት ይሄንን እግዚአብሔር ያሰበው ሐሳብ ነው ማለት ነው። ስለዚህ እግዚአብሔር ሰውን ለመርዳት የመጀመሪያ ሐሳቡ ሰውን ለመርዳት ነው። ረዳት የሚለው ሐሳብ ምን ማለት ነው? እርዳታ መስጠት የሚል ሐሳብ አለው። እርዳታ መስጠት፣ እርዳታ መደገፍ ልንለው እንችላለን። ዙሪያውን ሰራውንድ ማድረግ ሊሆን ይችላል።
እሱም ብቻ አይደለም መልካም ረዳት ሴት ባሏን የሚያስፈልገውን ነገር ሁሉ የምታግዝበት ክፍተትን የምትሞላበት የምትሸፍንበት ማለት ይቻላል። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ መልካም ረዳትነት የሚለው ሐሳብ ክፍተትን በመሙላት ደስታን መልካም ውጤትና ፍሬያማነትን ማምጫ ነው። ያ ቦታ የሚገርማችሁ ነገር ቀላል ነገር አይደለም። ያለ መልካም ረዳትነት እነዚህ ትልልቅ የእግዚአብሔር ዓላማና አጀንዳዎች ሊመጡ አይችሉም። አያችሁ ጋብቻ ውስጥ ይሄ የባልና የሚስት መልካም ረዳትነት በውስጡ ከሌለ የሚፈለገው ጄነሬሽን እንኳን አይመጣም። ትውልድ መምጫው ነው ጋብቻ። እሱ እንኳን ሊመጣ አይችልም። ወንድ ብቻውን ምንም ማድረግ አይችልም። ሴት ብቻዋን ምንም ልታደርግ አትችልም። አብሮ ባላቸው ያንን ክፍተትን በመሙላት ኮምፕሊትነስን በማምጣት ደስታን መልካም ውጤትንና ፍሬያማነትን እግዚአብሔር በዛ ውስጥ አዟል። ክብር ለእግዚአብሔር ለአምላካችን ይሁን። ነገር ሁሉ የሚቃናው በዚህ መልካም ረዳትነት ውስጥ ወገኖች ሆይ ሐሳብ ብትሉኝ መደጋገፍ ብትሉኝ ስለ ነገር ያለን ህልም ወደ ውጤት ማምጣት ብትሉኝ ችግርን መፍታት ብትሉኝ መበረታታት ብትሉኝ በመልካም ረዳትነት ውስጥ ያለ ለፍጻሜ የሚያበቃ የእግዚአብሔር ፈቃድ ያለበት ትልቅ ሐሳብ ነው ማለት ነው። በዚህ ሐሳብ ውስጥ ሙሉነትን እግዚአብሔር አዟል ማለት ነው። አያችሁ መልካም ረዳትነት በዚህ ውስጥ አለ። የመጀመሪያው ሐሳብ እሱ ነው። ሁለተኛው ለምንድነው ዓላማው ምንድነው ጋብቻ ብላችሁ ብትጠይቁኝ በመንፈሳዊ ህይወት ለመጠነካከር መንፈሳዊ ጥንካሬን ለማምጣት እግዚአብሔር በቤት ውስጥ ትንሿን ቤተክርስቲያን ቤተሰብን መስርቷል። ክብር ለጌታ ይሁን። በዛ ቤተሰብ ውስጥ እኮ እግዚአብሔር አለ። የቤቱ ራስ ክርስቶስ ነው። ክብር ለጌታ ይሁን። የሚስት ራስ ባል ነው። ልጆች አሉ ወገኖች ሆይ ትንሽ ቸርች ናት እዛ ቤት ውስጥ የእግዚአብሔር ቃል አለ። ክብር ለጌታ ይሁን። የእግዚአብሔር መንፈስ በዛ በጣም ፈንክሽን ያደርጋል። ድምጽ አለው እግዚአብሔር በቤተሰብ ውስጥ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። የእግዚአብሔር ቃል ይነበባል። መዝሙር አለ፣ ቅኔ አለ በዛ ቤት ውስጥ ወገኖች ሆይ ጸሎት አለ፣ ምስጋና አለ፣ አዋጆች አሉ። ማዲያቦስ እግዚአብሔር የተባረከ ይሁን። በዛ ቤት ውስጥ ትልቅ የእግዚአብሔር ፕሬዘንስ አለ ወገኖች ሆይ። ስለዚህ በዛ ቤት ውስጥ መንፈሳዊ ጥንካሬ መምጣቱ የግድ ነው። ዲቮሽን አለ፣ ጾም ጸሎት አለ። ሃሌሉያ። በዛ ቤት ውስጥ ምክር አለ። ክብር ለጌታ ይሁን። ስለዚህ ያቺ ትንሽ ቸርች ናት ያቺ ቤት። እዛ ቤት ውስጥ መንፈሳዊ ጥንካሬን እንዲመጣ እግዚአብሔር ስለሚፈልግ ወገኖች ሆይ ብዙ ጊዜ መጽናናት ስንፈልግ ቤተክርስቲያን ህብረት እናደርጋለን። ግን በአብዛኛው አይታችሁ እንደሆነ በቤታችን በብዙ ስንፍናና ድካም ውስጥ ስለምንሆን ሁሉ ጊዜ እሁድ ሄደን ወይም ደግሞ ጉባኤ ላይ ሄደን ብቻ መበርታትን እንጠብቃለን። ወገኔ በቤትህ እግዚአብሔር እንድትበረታ ይፈልጋል። በቤትሽ ብርቱ እንድትሆኝ ይፈልጋል። አንዳንድ ትልልቅ በጣም ሰዓት ያለባቸው ጉባኤዎችን እንዲህ ይላለሁ። ጉባኤው ሁሉ በቤቱ ሰዓት የሚያነድ ነው ብዬ አምናለሁ። በቤቱ በዲቮሽኑ ላይ የበረታ ቤተሰብ በቤተ ክርስቲያን ለእንደነዛ አይነት ሰዎች ጠንካራ ትምህርት ማስተማር አይከብድም። ትልልቅ ሚስጥራትን መግለጥ ለአገልጋዮች አይከብድም። በቤቱ የሚያነብ በቤቱ መንፈሳዊ ህይወቱን ጠንካራ የሚያደርግ እርስ በርሱ በመንፈሳዊ ቅኔ የሚነጋገር ህብረት የሚያደርግ ቤተሰብ በጉባኤ መካከል እንኳን ወገኖቼ ሆይ የተከፈተን ሰማይ የተከፈተ አየርን በጉባኤ ውስጥ ለማምጣት ትልቅ ተጽዕኖ ማድረግ ይችላል። ክብር ለጌታ ይሁን። እግዚአብሔር በቸርች ብቻ እንድንነቃቃ ሐሳቡ አይደለም። በግል ህይወታችን ጠንካራ እንድንሆን እግዚአብሔር ይፈልጋል። በጋብቻ ውስጥ ደግሞ እርስ በርሳችን በመንፈሳዊ ህይወታችን ጠንካራ እንድንሆንበት ፕላትፎርም አድርጎልናል እግዚአብሔር። ክብር ለጌታ ይሁን። ለዚህ ሐሳብ አንዳንድ እግዚአብሔር መጽሐፍ ቅዱስ ላይ ምሳሌ 27:17 ላይ አለ። መክብብ 4:9-10 ድካማቸው መልካም ዋጋ አለውና አንድ ከመሆን ሁለት መሆን ይሻላል ይለናል። እርስ በርስ መሳሳል እንዳለ ምሳሌ ላይ ቅድም ያልኳችሁን ሐሳብ ደግሞ የእግዚአብሔር ቃል ይነግረናል። ወገኖች ሆይ እግዚአብሔር ሁለተኛው ጋብቻን የፈጠረበት ሐሳብ የመሰረተበት ዓላማው መንፈሳዊ ጠንካሮች እንድንሆን ነው። ክብር ለጌታ ይሁን። አያችሁ ጥሩ ዲቮሽን ያለበት ቤተሰብ ውስጥ ባል በአገልግሎቱ በጣም ተጽዕኖ አምጪ ነው የሚሆነው። ሚስት ተጽዕኖ ታመጣለች። ወጣት ልጆቻቸው በቲን ቸርቾቻቸው ያን ያደርጋሉ። በሰንዴ ስኩል ልጆቻቸው ደግሞ በጣም ፈርቨንት የሆኑ መንፈሳዊ ህፃናቶች ሊሆኑ ይችላሉ። ስለዚህ እግዚአብሔር ያለ ዓላማ ትዳርን አልመሰረተም ብያልኳችሁ ነው ዛሬ። ክብር ለጌታ ይሁን። በእውነት ነው የምላችሁ በታላቅ አክብሮትና እግዚአብሔርን በመፍራት እናገራለሁ። ጋብቻና ቢዩዝ እንዳታደርጉት፣ እንዳታክፋፉት። ጋብቻ ዝም ብሎ የድስትና የእንጀራ ጉዳይ አይደለም። ክብር ለእግዚአብሔር ይሁን። ስለዚህ ወገኖች ሆይ ምን እያልኳችሁ ቤት ትዳር እንዳታቃልሉት፣ እንዳይቀል። ይሄ ትዳር የድስትና የእንጀራ ጉዳይ አይደለም። የባልና የሚስት የሁለት ሰዎች ጉዳይ ብቻ አይደለም፣ የአገር ጉዳይ ነው። በእውነት ነው የምላችሁ። ስለዚህ ትዳርን አቢዩዝ እንዳናደርግ እንዳናቃልል ነው መመክራችሁ ዛሬ በጌታ ፍቅር።
ስለዚህ በአንዳንድ ሰዎች ምናልባት በትዳሬ እንዲነኝ እንዲያነኝ እኮ ምንም እኮ የሚባለው ነገር እኔ ቤት የለም ልልን እንችላለን። ወገኖቼ ሆይ ቀጡ ተከታታይ ትምህርቶችን እንማራለን። እግዚአብሔር ያሰለጥነናል፣ ዕውቀት ያሻግረናል። በማወቃችን እግዚአብሔር ማድረግ ያለብን እንድናደርግ አቅም ይሰጠናል። ወገኖቼ ሆይ እንደ እግዚአብሔር የሆነ ጋብቻ እንድንኖር እግዚአብሔር ይፈልጋል። ስለዚህ በጣም ትልቅ ብዙ ምስክርነት ያለኝ ሴት ነኝ። ዝም ብዬ በማለት አልጋ ባልጋ ላይ የኖርኩ ሴት አይደለሁም። ነገር ግን ወገኖቼ የህይወት ምስክርነቴንም አንድ ቀን አቀርባለሁ። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ሰዎች ሆይ ጋብቻ የእግዚአብሔር ዓላማ አለበት እያልኳችሁ ነው። ስለዚህ ለማጠቃለል ዛሬ ጨረስኩትን ጋብቻ መለኮታዊ ተቋም እንደሆነ ተናግሬያለሁ። ትርጉሙን ተናግሬያለሁኝ። የመለኮት ሐሳብ ውጤት እንደሆነ ተናግሬያለሁ። በህይወት አስገዳጅነት የምንመሰረተው ተቋም አይደለም፣ ወይም በባህል በእድሜ ምክንያት የደረሰብን ጉዳይ አይደለም። ነገር ግን ጋብቻ ማለት የመለኮት ፈቃድ ያለበት የመለኮት ሐሳብ ውጤትም እንደሆነ ተናግሬያለሁ። የጋብቻን ዓላማዎች ሁለት ተናግሬን የጨረስኩት የመጀመሪያው ሰውን ለመርዳት እግዚአብሔር ያዘጋጀው ተቋም ነው። ሁለተኛው ደግሞ ለመንፈሳዊ ጥንካሬያችን እግዚአብሔር ኃያላንን በቤቱ በቤታችን ኃያላንን ሊያወጣ የፈለገበት ዓላማው መንፈሳዊ ጠንካራ ቤተሰብን ለማምጣት ያዘጋጀው ተቋም እንደሆነ ተናግሬያለሁ። እግዚአብሔር የተባረከ ይሁን። የሚቀጥለው ሳምንት በጌታ ጸጋ ቀጥለዋለሁ። እንዳያመልጣችሁ ወገኖቼ ሆይ እግዚአብሔር የብዙ ቤት ትዳር እግዚአብሔር እንደገና ተሐድሶ ያደርጋል። እንደገና እግዚአብሔር ባክ ያደርገን ወደ ቀደመው ይመልስልናል። ሰላማችን ይመለሳል፣ ደስታችን ይመለሳል። ትምህርቶች ሲመጡ ጀጅ ለመደረግ አይደለም ወገኖች ሆይ፣ ነገር ግን እንድናይ እግዚአብሔር ይረዳናል። ክብር ለጌታ ይሁን። ስለዚህ ዛሬን በዚህ ጨርሳለሁ። የሚቀጥለው ሳምንት እንገናኛለን። ደውሉልኝ፣ አብረን እንጸልያለን፣ እንመካከራለን። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ።